ፍቅረኛዋን ለቤተሰቦቿ አስተዋወቀች። እልም ጭልጥ ያልን ውስጥ ገብተናል። ስለዚህ ቁርጣችሁን እወቁ። ተንግዲህ ወዲያ ማንም ፍቅረኛውን አስተዋውቆ ማንም አይቀርም። ይህ ማለት ናሆም አምራንን ፍቅረኛዬ ብሎ ስላመጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ልታበረታቱኝ በአክብሮት እጠይቃለሁ። ኑሃሚ ወይዘሮ ዝናሽ ደውላ እቤት ነይና አንቺን ነው የሚሰማሽ አቶ ሌኩን እኛን ምንም ሊሰማን አልቻለም። ራሱንም ጥሏን ራሱንም ጎርቷን እባክሽ እስቲ ነይና እናግሪው ባለቻት መሰረት የአቶ ሌኩን ነገር ምንም ውለታው ቢበዛባትም በጣም ስለምትወደው መቋቋም አልቻለችም። ቢሮዋን ዘግታ በፍጥነት ወደ እነ ናሆም ቤት ሄዳ ስትመጣም አምራን ቁጭ ብላ ነበር ሶፋው ላይ። ነገር ግን ወይዘሮ ዝናሽም በእርግጥም ለባሏ አስባ ቢሆንም የበለጠ ደግሞ እሷን ተጠቅማ አምራንን ለማናደር ነበር። በንግግሮቿ ሁሉ ስታደማትም ነበረ። አምራንም ተበሳይታ ራሷን መቆጣጠር ሲያቅታት ከዛ ተነስታ እሳት ለብሳ እሳት ቆርሳ ወደ ቢሮ ወይም ባሏ ጋር ትሄዳለች። እሷም ለምትናገሪው ነገር ስነ ስርዓት ይኑርሽ፣ እኔ እንደዚህ አይነት ሰውም አይደለሁም ብላ ናሆም ልታረጋጋት ብትሞክርም እሷ ግን ስድቧን ቀጥላለች። አምራን ዝም በይ፣ እኔ አሁን አቶ ሌኩን ወይም ጋሽን ጠይቄ ወደ ስራዬ እመለሳለሁ። እንደውም ጥሩ ሰዓት ላይ አልመጣሁም መሰለኝ ልመለስ ስትል ኖ ኑሃሚዬ ለማን ብለሽ ነው ሳትጠይቂው ማትመለሹ ስትል አቶ ሌኩን ድንገት ይመጣሉ። እሷም ሰላምታ ከተቀያየሩ በኋላ ከዚህ ዞር ብለን እናውራ ብሏት እጇን ይዞ በረንዳ ላይ ሆዳቸውን ስለሚሄዱበት ስራና ሁሉንም ነገር ካወሩ በኋላ ራሱ እንዲጠብቅና ሁሉንም ነገር ራሱን ጠብቆ ለራስዎት ብቻ ሳይሆን ለሌሎቻችንም አስፈላጊ መሆናቸውን ነግራው ትሄዳለች። አምራን በጣም ተናዳለች፣ በጣም ተበሳይታለች። ልትበላው ነበር የደረሰችው ናሆምን። ከበር ግን ያገኘችው ኑሃሚን ነበረ። ደሞ አንቺ ምን ትሰሪያለሽ እዚህ ስትላትም ምን አገባሽ ባሌ ቢሮ ለመምጣት ማስፈቀድ አለብኝ? እንደውም አንቺ ልጠይቅሽ አንቺ ምን ታረጊያለሽ? ትላታለች። ከዛም ናሆም ይመጣና እጇን ጎትቶ ምን ትሰሪያለሽ ደሞ እዚህ ብሎ ወደ ቢሮ ወስዶ ቢያናግራትም አምራን ግን በጣም ምላሰኛ ስለሆነች አናቱን ስትለው እሱም በቃ ተረጋጊ፣ በእንደዚህ አይነት ሁኔታስ እንዴት ነው እንደዚህ የምንቀጥለው? አባዬ አሁን ይሄ ሁሉ ሁኔታ ወይም ደርቆ የቀረው እኮ በእኔና ባንቺ ጉዳይ ነው። አሁን ልጃችንን ካጣን ሳምንት አልሞላንም። ይሄ ምን የሚሉት ነው? እኔ እኮ ከናሆሜ ጋር የምሄደው ለስራ እንጂ ለሌላ ነገር አይደለም ሲላትም ልጇ ትዝ ይላትና የተረሳ የቆየም ቢሆንም ለናሆም ግን አዲስ ስለነበረ ማስመሰሏን ትቀጥላለች። እኔ እኮ ስለምወድህ ነው ካንተ ተለይቼ መኖር ስለማልችለው ብላ የሆዴ ትነግረውና አሁን ለማንኛውም ሂጂ ብሏት በቃ እንደውም ገደል ግባ ከናሆሜ ጋር ለምን ገበሬ ሆነ እዛው ገጠር ከፈለክ አትሞሸርም ብላ ቢሮውን ጥላለት ትወጣለች። ናሆም ግራ ገብቶታል። ምን ማድረግ ምን ማውራት እንዳለበት ለማን አውርቶ እንኳን ማን እንደሚረዳው ራሱ ምንም የሚያውቀው ነገር የለም። ድንገት መኪናውን አስነስቶ ወደ መጠጥ ቤት ሊሄድ ሲል ከቢሮ ስትወጣ ናሆሚ በእግሯ ስትሄድ ያያታል። ለምን ዳግም አልሸኘሽም ብሎ ነይ ግቢ ብሎ መኪናው ካስገባት በኋላ ለምን እንደዚህ እንደሆነና ግራ ግብት እንዳለው ይነግራታል። ማዋየው ሰው እንኳ አጣው ሲላትም እሷም እኔም ማዋየት ትችላለህ ትለዋለች። እሱም እስቲ ምን አርግ ነው የምትልኝ? አሁን እናቴና አምራን ትልቅ እልክ ውስጥ ገብተዋል። ያንተ ስህተትም እሱ ነው። እንደዚህ እልክ ውስጥ ገብተው ማምጣት አልነበረብህም አምራን። እሺ ናሆሜ አሁን አምራን ምን ብዬ ነው ከዛ ተቤት ማስወጣት? እሱን አላውቅም፣ ነገር ግን እነሱ ትልቅ እልክ ውስጥ ስለሆኑ እንዳይጎዳዱን ብዬ እፈራለሁ ትለዋለች። እሱም በጣም ግራ እንደገባውና ለማንኛውም ነገ ፕሮግራም ስላለብን ወይም ነገ መንገድ ስላለብን
ባጠጣ ብዙ ይመከራል። ወይም በቃ እራት እንብላ ሲላትም እሷም ደንግጣ እራት ስትለው በቃ እኔ ሲጀመር የመብላ ፍላጎትም የለኝም፣ መጠጥ ነው መጠጣት የምፈልገው። ስለዚህ አንቺ ከጠጣሽ ብዬ ተበላሽ ብዬ ነው ሲላት እሷም እንደማትፈልግና ወደ ቤቷ እንዲያደርሳት ትጠይቀዋለች። እሱም እሺ ብሎ ወደ ቤቱ ያደርሳትና እሱም ወደ መጠጡ ቤት ያቀናል። ዳግም ግራ ገብቶታል። አባቱን ይኸው ስንት ቀን ሙሉ ይፈልገዋል። አለሁ የለም የሚል የለም፣ አየሁትም አላየሁትም የሚለው ሰው ጠፍቷል። ውስጡ ተጨንቋል። አባቴ ምን ሆኖ ይሆን ብሎ ስጋት ገብቶታል። በጤናው ይሆን ብሎ ኑሃሚ ሲነግራት እንደው በሰላም እንደው የሚሆን ተስፋ አደርጋለሁ፣ ለማንኛውም አንተም አትጨነቅ ብላ ትነግረውና ጸልይለት ትለዋለች። በጸሎታችን እናስበዋለን ብለው እሱም ግራ ግብት እያለው ሁሉም ልጆች ሁሉ ውጭ ስለነበሩ ወደ ቤት ሲገባ አቶ ለይኩን ደግሞ በጭንቀትና በሀሳብ እየተብሰለሰሉ በር ላይ ያገኙታል። የእኔ ልጅ ማንንም አትመን፣ እኔንም ጨምሮ ጥላትህም ልሆን እችላለሁ፣ ሲጀመርስ ለምን ከዚህ ቤት አትሄድም ይለዋል። እሱም በድንጋጤ ምን ጋሺ፣ እርሶን እኮ አለመውደድ አይቻልም፣ አለመቅረብም አይቻልም፣ እርሶ እኮ በጣም ጥሩ ሰውና መልካም ሰው ናቸው ይሎታል። አይ ልጄ እንደዚህ እንኳ አትመነኝ፣ ሰውን አትመን፣ የኔ ያልከው ሰው ጥላት ሊሆን ይችላል፣ ለማንኛውም ናስቲ ቀፌ ብለው ካቀፉት በኋላ ምን ነው ጋሼ ግን እንዲሄድ ትፈልጋለህ ብሎ ሲጠይቀው እሱም እንዲሄድ እንኳ ፈልጌ ሳይሆን የእኛ ጭቀት አንተንም እንዳያጨናንቅ ስለፈለግኩ ነው። ከልጆቼ ወይም ከናሆም አንድ ቀን የተለየ አይን አይቼ አላቅም ይለዋል። ጋሼ እንደዛ ከሆነ እኔ ችግር የለብኝም፣ አሁንማን የቤተሰብ ውስጥ አካል ሆኜ የለም ብሎ ሲያወራ ወይዘሮ ዝናሽ በር ከፍታ እያየቻቸው ነበረ። እሱም ባቀፈው ቁጥር ጸጸት የዛን የምስኪን ሰውዬ ህይወት ገድዬ እንዴት ነው አንቺም መስዬ አንቺ ያልሽኝን ሰምቼ የቆምኩት እያለ ወይዘሮ ዝናሽንም ሁሌ ተወቃሽ አድርጋታል። እሷ ግን ያለፈውን ነገር ረስተው ለምን አዲስ ህይወት እንደማይጀምሩ ተነግረዋለች። እንዴት ነው ግን የባልሽ የልጅሽ አባትን ትናንትና ቀብረሽ ዛሬ እንደዚህ ዘና ብለሽ የተቀመሽው ብሎ ቢነግራትም እሷ ግን እንደውም አንድ ሀሳብ እሱን የምንረዳበት ነገር አንድ ሀሳብ እያሰብኩ ነበረ ትለዋለች። እሱም ምንድነው ሲልም ከገጠር ሲመለሱ የገጠሩን ፕሮጀክት ሳይሆን እዚህ ያለውን አክሲዮን በስሙ ብናረግብበት ምን ይመስልሃል ትለዋለች። እሱም አሪፍ ነው፣ እንደውም በዚህ ነገር ብንክሰው ጥሩ ነው አይመስልሽም ሲላት በቃ ልናረግለት የምንችለውም ይሄንን ነው ሲል አምራን ተደብቃ ከበር ስራ አጠፋምና ተለጠፋ እየሰማች ነበረ ይህን ሁሉ ሲያወሩ ማለት ነው። እሱም ዞር ብሎ በቃ ለማንኛውም ይሄ እናደርጋለሁ፣ ግን የኛ ልጆች የት ናቸው ብሎ ሲጠይቅም ቤቱ እኮ አስጠልሎታል። እኔ እውነቴን ነው የምልህ ለይኩን፣ እኔም መሄጃ ባገኝና እድሜ በነሱ እድሜ ቢሆን እኔም ወጥቼ መጠጣቴን ነው የምመርጠው ብላ ስትነግረውም እሱም ምን አይነቷ ማፈሪያ ሴት ነሽ! እንዴት እህቱን ተቆጥቶ ወደ ቤት ማስገባት ሲኖርበት እሱ ራሱ መጠጥ ይጠጣን፣ እሱ ራሱ ያመቻን እያለ በዚህ ሁሉ እያለ ናሆም እዛ መጠጥ ቤት ሲጃራዋን ሽንት ቤት በር ላይ እሱ ምግብ ሊበላ እጁን ሊታጠብ ሲሄድ እህቱ ሲጃራ በር ላይ ቆማ እያጨሰች ነበረ። አንቺ የማትረቢ እዚህ ምን ትሰሪያለሽ ብሎ ሲላትም አንተ ሁሌም ልክ ነህ፣ አንተ የምትናገረው ልክ ነው፣ እኔ ስህተት ነኝ፣ ያቺ አምራን የምትባል ማትረባ እናቴን ነፍሰ ገዳይ ናት አለቻት። እሱንም አምነህ አንተ ተቀበልክ፣ ወደ ቤትም አመጣሃት። ስለ እኔ ምን አገባ? ስለ እኔ ህይወት እኔ ነኝ የማውቀው፣ ከዛ ከማይረባ ገ ነው የመጣሽው ሲላትም ምን አገባህ? በማይመለከት ነገር እንድትገባ አልፈቅድልህም ብሏት፣ ለማንኛውም በጣም ጠጥተሻል፣ አሁን ከዚህ መሄድ አለብን ብሎ ከዛ ይዟት ወደ ቤት ይገባል። ወደ ቤት ሲገባ አባትና እናት እየተመካከሩ ነበረ። ዳግም ደግሞ አልጋው ላይ ቁጭ ብሎ እንባውን እያፈሰሰ አባዬ የት ይሁን አባዬን ያየ አቤት ይበለኝ የሚባል አጠራር ስሜት ጭልጥ በሀሳብ ጭልጥ ውስድ ያደርገዋል። ሌተሩን 10 እያበራ አባቱን እያስታወሰ ምን ሆኖ ይሆን? የት ገብቶ ይሆን? ውስጡ በፍርሃት ተሞልቷል። አባቱ የሆነ ነገር ሆኖ መስሎታል። ኤርሚና ናሆምም ወደ ቤት ከመጡ በኋላ ምንድን ነው ብሎ ሲላቸውም በስካር ጨለጥ ብላ ነበረ።
ምን ነው እናንተ ግን አታፍሩም? እዚህ በረዶ ቤት ተቀምጣችሁ። አባዬ ሀዘን ቤት ያለ ይመስላል። እናቴ ደግሞ ከጎረቤት መጣ ለቅሶ ደራሽ ትመስላለች። የሞተ ሰው ካለ ለምን እኛ አስነግራችሁን አብረን አናዝንም ይላል ልኩ ተደናብሮ። የምን ሞት ነው ብሎ እሷም እናትየውም ወይዘሮ ዝናሽም ተዝኬዳ ወደ ክፍሏ እንድትገባ ብትነግራትም ፈጽሞ አንገባም፣ እንደውም አንድ ነገር ልጨምራላችሁ፣ ማዘናችሁት አልቀረ መተከዛችሁ፣ እኔና ኤርሚ እፍ ያለና ትኩስ ፍቅር ላይ ነው ያለ ነው፣ በቅርቡም ወደ ቤታችን ይቀላቀላል ብላ ትነግራቸዋለች። እሱም አቶ ሌኩን ሰክራ ነው ወይስ ምንድን ነው እውነት ነው የምትናገረው ብሎ ሲነግራትም አይ ሰክራ ነው የሚሆነው፣ በፍጹም ከዚህ ቤት ያ ልጅ ምን አድርጎ እንደሄደ መቼም ዘንግተው አይሆንም፣ ስለዚህ ስህተት ነው ማለት ነው ይህ ትለዋለች። ቢሆን ይሻላል ብሎ ግራ ግብት ብሎ ናሁም ደግሞ ደውላ ለናሁም በጊዜ መተኛት እንዳለበትና ጋሼ የሰጡን ኃላፊነት በአግባቡ ለመወጣት በጊዜ ሄደው ክፍለ ሀገር አያቴም ተዘጋጅታ እየጠበቀችን ስለሆነ በጊዜ ተኛ ብላ ስልኩን ትዘጋበታለች። አምራን ግን ጆሮዋን ለጥፋ ግድግዳ ላይ ተለጥፋለች። ናሁም ግን በጣም ያሳዝናል። ለነጋችን አንቺም አዘጋጅ እኔም ልዘጋጅ ሻንጣችንን ብሎ እሱ ግን ምንም ሻንጣውን እያዘጋጀ ቢሆን ሀሳቡና ልቡ አባቱ ጋር ነው። አባቱን እናትም አባትም ጓደኛም መሆኑ ያሳደገው ነው። የቀን ስራ እየሰራ ዘበኛ አዳሩን ጥበቃ እያደረ ባንክ ቤት ብዙ ነገር አሳልፏል። አባቱ ለሱ ሲል ያልሆነው ነገር የለም። እናቱ እንደወለደችው ስለጣለችው እናቱንም አባቱንም ብቻ ሁለቱም እንዳያስፈልጉት አድርጎ የእናት ፍቅርንም ሰጥቶ የአባትንም የጓደኛንም ብቻ ምን ልበላችሁ ለሱ አባቱ ምን ማለት እንደሆነ ቃላት የለውም። ነገር ግን ፍርሃቱ በውስጡ ተሞልቷን ምን ሆኖብኝ ይሆን እያለ እየተብሰለሰለ ነው። ኑሃሚንም ለማጽናናት ብላ ምንም እንደማይፈጠር ተስፋ አደርጋለሁ ትለዋለች። ዳግም ግን ዛሬም በሀሳብ ይወዘወዛል። ላይተሩ እዛ ቤት መገኘቱ ትልቅ ጥያቄ ሆኖበታል። ለምን ብሎ እናቱም እንደማታቅ ነግረዋለች። ነገር ግን ከእናቱ አቶ ሌኩን ነው የሚያምነው። እሱም እንደዛው ስለመለሰለት ግራ ገብቶታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ከወደዳችሁት ላይክ ሼር አድርጉት።